ሰላም 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 በአራቱ መቅጣጫ የምትገኙ ኢትዮጵያውያን እንዴት ቆያችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እንዴት አረፈዳችሁ? እንዴት አደራችሁ? ደህና ናችሁ ወይ? በአጋጣሚ ይሄ ቪዲዮ ደርሷችሁ ከሆነ ቻናሌን ሰብስክራይብ እንድታደርጉልኝ በአክብሮት ጠየቅኳችሁ። እናንተን አይጎዳም፣ እኔን ይጠቅመኛል። እናም ያው ሰብስክራይብ እንድታደርጉኝ በፍቅር ጠይቃችኋለሁ። እንዴት ናችሁ? እንግዲህ ያው 0 ብለን ጀምረናል። 10 ሰብስክራይበር ላይ ደርሰናል። በቅርቡ 10 0 ተጨምሮበት 100 እንደሚሆን ምንም ተስፋ አልቆርጥም። እንግዲህ ተስፋ የማልቆርጥበት ምክንያት በአራቱ መቅጣጫ የምትገኙ መዝናናት፣ መሳቅ፣ መደሰት የምትፈልጉ ኢትዮጵያ እንዳላችሁ ስለማስብ ነው። እንደውም ደግሞ ቁም ነገርም እዚህ ጋር ስለምናወራ ያው ሰብስክራይብ እንድታደርጉ እኔን እንድትደግፉ እንዳልኩኝ እናንተን አይጎዳም፣ እኔን ይጠቅመኛል። ቻናሌን ሰብስክራይብ እንድታደርጉ በአክብሮት ጠየቅኳችሁ። ዛሬም ሁለተኛ ቪዲዮ ነው። ዘና ፈታ ያረጋል ያልኳቸው ቪዲዮዎች ሰብሰብ አድርጌ መጥቻለሁ። እንደምትዝናኑበት ምንም ጥርጣሬ የለኝም። ከእናንተ የምትጠበቀው ቻናሌን ሰብስክራይብ እንድታደርጉልኝ ብቻ በአክብሮት ጠይቃችኋለሁ። በአራቱ መቅጣጫ የምትገኙ ኢትዮጵያ በትምህርት የደከማችሁ ስራም የበዛባችሁ ሰዎች ቁጭ ስትሉ በዚህ ቪዲዮ እንድትዝናኑ እንድትስቁ፣ እንደውም ደግሞ ያው የምትማሩበት ነገርም ስለማይጠፋ እንድትማሩበት ጠየቅኳችሁ። ግን ከእናንተ የምትጠበቁ እንዳልኩኝ አይጎዳችሁም፣ እኔን ግን ይጠቅመኛል። ቻናሌን ሰብስክራይብ እንድታደርጉልኝ ከፍቅር ጋር አሁን ቀጥታ ወደ ቪዲዮ እንሄዳለን። ታዲያ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰቡ ሁኑ። 10 ሰብስክራይበር ላይ ደርሻለሁ። በቅርቡ 10 በአንድ 0 ተካና 100 ይሆናል። እንደገና ደግሞ 1 0 የሚጨመርበትና 1000 ይሆናል። 1 0 የሚጨመርበትና 10000 ይሆናል። እንቀጥላለን። እናንተ ያው አሁን አንድ ሰው ጋርም ከደረሰ ሰብስክራይብ አድርጉኝ እላችኋለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። የኔ እናት ቲክቶክ ማየት ጀምራለች እና ምናልባት ይሄ ቪዲዮ ኤፍዋይፒ ላይ ከመጣ ይሄ መልእክት ላንቺ ታስቶሻለሽ። ድሮ በጣም ሳጠፋና ሳናድድሽ እኔ አንተን ገድዬ እጄን ለመንግስት እሰጣለሁ። አዎ እንደዚህ አይነት እናቶች በቃ መቼም ኧረ ይኑሩልን እናቶች። እንደማሰጪ ነው ወይ እርግጠኛ ነበርኩና የተታለልኩ እንዳይመስልሽ። ከዛ ደግሞ ይሄ ማስፈራሪያሽ እንዳልሰራ ሲገባሽ ልጅነት በቀጣይ ቀን ሌላ ጥፋት ሳጠፋ የልጅነት ነገር እሺ እኔ እጠፋልህና ትገላገላለህ ምናምን ያልሽኝ ትዝ ይልሻል። መቼም እንደማጠፊ እርግጠኛ ነኝ። አታለሽኝ አታውቂም ነበር። ተነቀቅተናል። እወድሻለሁ። ያው እኔ እንጃ ይህን ነገር ያልተባልን ሰዎች አለን ብዬ አላስብም። በቃ ሁሌ ጥፋት ስናጠፋ ነገር እኔ ሄድልና በቃ ትገላገላለህ አለ። በቃ እኔ ሄድልና ትገላገላለህ። ከዛን እኮ ዞር ስትል እኮ ያው አሉ እንደዚህ ዞር ስትል እኮ በቃ አሉ እና የሁሉም እናቶች ዛቻ የሁሉም እናቶች ዛቻ ግን በቃ አይታችኋል። በጣም ይመስለኛል ምን ይመስለኛል ከፍቅር ነው። በቃ ምገርም ፍቅር ነው። በቃ በተለይ በቃ አንዳንዴ ደግሞ በጣም ስታጠፉ ወይ ደግሞ ቤቱን በቃ ይልል እንዳልሆነ ያርጋችሁት አይ ይሄ ቤትማ ካንተ ጋር መሆን አልችልም፣ በቃ እኔ እወጣላለሁ፣ አንተ እንደፈለክ ትሆንበታለህ። ከዛ ደግሞ ዞር ብሎ እናንተ ያበላሻችሁትን ያስተካክላሉ። ለእናቶች አክብሮት፣ ፍቅር በያላችሁበት ወዳችኋለሁ እናቶች። 50 ብር አለኝ። 50 ብሬን ወጪ ላረግ ነው። ምን አንድ ብር ማድረገው 50 ብር ነው ያለኝ። ከ50 ብር ላይ 20 ብሩን ወጪ አረኩኝ። እሺ 20 ብሩን ወጪ ሳረግ ከ50 ብር ላይ ስንት ብር ይቀረኛል? 30 ብር ይቀረኛል። እሺ 30 ብር ደግሞ 15 ብር ከእንደገና ወጪ አረኩኝ። ከ30 ብር ላይ 15 ብር ስቀንስ ደግሞ ስንት ይመጣል? 15 ብር። 15 ብሯን ደግሞ 9 ብሯን ተጠቀምኩኝ። ስንት ብር ቀረ? 6 ብር። 6 ብሯን ስጠቀምባት 0። ይሄን ስደምረው 35 44 50። ይሄን ስደምረው ደግሞ 30 45 51 ነው የሚሆነው። እቺ 1 ብር ከየት መጣች? ምን 1 ብር ምን ረጋይስ ቼክ አድርጉት። 1 ብር ከየት መጣች? ላይክ በዚህ ጋር ያለው ሲደመር 51 ነው የመጣው። በዚህ ጋር ያለው 50
እንዴት አድርጎስ ያው እኔ ማት 0 ነኝ 0 አሁን ማሰብም አልፈልግም። አንድ ብሯ ከየት እንደመጣች ከየት እንደወጣች ማሰብም አልፈልግም። እስቲ ቼክ አድርጉ እናንተ። ሰርግላል እንዴ ወንድሜ በግድ ነው እንዴ? አረ የሆነ ነገር ሆኗል ልጁ። እንዴ አረ ተንቀሳቀስ በሉት። አረ ልጁን ተንቀሳቀስ በሉት። እንዴ የሆነ አረ ወንድሜ ምንድነው እንዴ? ምን ነካ? የሆነ አስገድዶት ጎትቶ ያስገቡት ነገር ነው ይመስለው። ብቻ የሆነ በቃ አስገድዶ ጎትቶ ያስገቡት ነገር ነው ይመስለው። አረ ባለበት ሰላም ይድረሰው ወንድሜ። ስማ በዚህ ድምጻቸው ማለት እንኳን ዘፈር መዝሙር ቢያወጡ ለራሱ ገነት አይገቡ። አይ ታኩርማ እኮ ነፍስ አይማርም። አንተ ነፍስ አይማርም። ግን ያው መዝሙር ያወጣ ሁሉም ደግሞ መንግስት ሰማይ አይገባም እንበል እ ኡጋንዳ ተረጋግታለች። አው አቤት አረ ሮስት ማኳ አይቻልም። ታጎር ሮስት አይቻልም። ሮስት በቃ አንደኛ አሁን በቃ ቲክቶክ ላይ ካሉት ውስጥ ማን ዳኒ ሮስት ነበር። ያው በጣም ሮስት የሚያደርገው ግን አንዳንዴ የዳኒ ሮስት ደረቅ ነው። ሮስቱ ትንሽ ደረቅ ነው፣ ደስ አይልም። ግን የታኮር አንደኛ ታኮር አንደኛ። ወደ አዲስ አበባ ስትመጪ በምንድን ነው የመጣሽው? ባየር ክንፍ አውጥተሽ? ትልቁን አየር አታውቀውም? ኧረ እኔ አላውቀውም። ይኸው ወደ ታች ጎማ ያለው የሚሽከረከረው አዎ ወይ ደስ ስትል ውስጡ አዎ ውስጥ ያስደስታል። ይሄን ታደርገዋለህ ከዚህ ላይ እሺ። አውሮፕላን ውስጥ በጣም ደስ ያለሽ ቀበቶ? አዎ ምግቡ ይጥማል። ያስፈራል አየሩ። ቀበቶ ባታረግበት እኮ ይፈጠፍጣል። ሰውና ያርጓል። እኛ ስንት ቀን ሄደሻል በአየር? ብቻ አንዴ ብቻ? ወይ ደስ ስትል የምትመሲው ከባህር ዳር የመጣሽ አይደል? የምትመሲው ወይ አፌ ቁርጥ በል። የኔ ቤት አይባል ቦሌ ሄደሽ? አዎ ያንተ ቤት ሲያምር። የእናንተስ ቤት እንደዛ ነው? አይደለም የእኛስ አይ የእናንተስ እንደዛ ነው ማለት። አይዞሽ፣ እኔም ልጅ እያለሁ የኛ ቤት እንደናንተ ቤት ነበረ። ስታድጊ ትልቅ ሰው ስትሆኚ ደግሞ አንቺ አሁን ካየሽው ቤት የሚበልጥ ትልቅ ቤት ለእናትሽ ትገዣለሽ። ቤት ነው የምሰራለት እንጂ ምን ቤት? ወይ እኔ እናት አፌ ቁርጥ በል። ቅርብ ነው ካየሩ የኛ ቤት? አዎ ቅርብ ነው እናንተ። ከኤርፖርት እኛ ቤት ወረ ከልብና አመሰግናለሁ። መቁረጫ ይሰጥሽ። አዲስ አበባ ስታያት እንዴት ነች? ያምራል። ምኑ? አበባው። አዲስ አበባ ምን የተለየ ነገር አየሽ? አዲስ አበባ ምርጥ ስለሆነ። እዚህ ምን ያልወደድሽው ነገር አለ? ያልተመቸሽ? ምንም ያልተመቸኝ ነገር የለም። አይደለ? ሁሉም ተመችቷታል። እሺ የት ሄድሽ አሁን እዚህ አዲስ አበባ ከመጣሽ? አይ መንሸራተቻ ካለው እንደዚህ ሽርተት። ጌም ተጫወትሽ በደንብ? አዎ። ካስት ነው የሄድሽው? አዎ። መጫወቻ ብዙ ነው ያለው እዛ አይደለ? አዎ ብዙ ነው ያለው። ሰው ጸበል ሄዶ ካልዳነ ጥፋቱ የማን ነው? የራሳችን። የሚጥል በሽታ የእግዚአብሔር ቁጣ ነው ይባላል። አውቀዋለሁ። በጣም ነው ደስ የምትለው። የራፌ ቁርጥ በል። በጣም ነው ደስ የምትለው። ኦ ማይ ጋድ እኔን በመላጣ በዚህ መላጣ ነው የተካሽ ማለት አቦ። እሱ ጸጉሩ ቢመለጥም ኪሱ ግን ጎፈሬ ነው። እሺ እንዳንተ ኪሰ መላጣ አይደለም። የኛስ
ጸጉራችንም ተመልጦ ኪሳችንም ተመልጦ ኧረ ቢያንስ እድሉ ደርሶን ኪሳችን ሞላ ሞላ እንድን ይህን ቻናል እስቲ ሰብስክራይብ አድርጉ። በአክብሮት ጠይቃችኋለሁ። ቴና ሊክ ነው እንዳልሽው ማለፊያ መውደቂያችን ይሄ ነው። እድል አንስቶ ምን ኮች እንዳላገኘ ዝም ኮች ምን እንዳላገኘ አይዞህ አንበሳ ሂድ። እሺ እስቲ ምን ይፈጠር ይሁን ና ከአንድ ቀን በኋላ ደግሞ በዚህ ጨለማ ሴት ጋር መዞር ጀመርክ? ጓደኛዬ ሴት ጋር በሰፊውም አላስገባው እንኳን በጠባቡ። ኧረ በዚህ ሰርስተውንኩች በዚህ ነው እመኑኝኩች በዚህ ነው ሰርስተው። እስኪ አድርግልህ ያርግልህ። ነገርኩህ እኮ የራስ መኪና ከሌለ አላገባህም። እሺ በኋላ ተናዶ የራሴ ጸጉር ከሌለ አላገባሽም እንዳይል ቀስ 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 ጸጉር እንዴ 19 ዓመት እንዴ እንደዛ በለኛ። ደስ ስትል ጋይስ፣ ለዚህ ቻናል አዲስ ሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳረሱ፣ ደስ ካላችሁ ዘና ፈታ ካረጋችሁ ቪዲዮ ሰብስክራይብ ማድረጋችሁ እንዳረሱ። 10 ሰብስክራይብ ደርሰናል። በቅርቡ 0 ተጨምሮበት 100 0 ተጨምሮበት 1000 እንደምንገባ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁ እንዳረሱ። አሁን 10 ሰብስክራይበር ላይ ነኝ። ሰብስክራይብ አድርጉ። ሰላም ባለሽ እንዴት ዋልክ? ወይ እንዴት ነው ደግሞ የምታምሪው? እባክሽ ስራ እንዴት ነው? ስራ በጣም ቆንጆ ነው እንደምታየው ነው። በእናትሽ ሰጭ ነው ስራ። ቀኑን ሙሉ ስንሰራ ነው የምንኖረው። ይኸው ይሄ ሙላ ጨርሰን እንደገና አዲስ አስገብተን ነው የሚገርምሽ። ገቢ አለ። አሪፍ ነው ማለት በጣም አሪፍ ነው። ገቢ በጣም ነው ያለው። ለምን ልታዝኝ? ከገቢዎች ነበር የመጣች ከገቢዎች ይኸውልሽ፣ የሚገርምሽ ነገር እዚህ ሰርተን ቤት ኪራይ ነው የምከፍለው። ገዢ የሚል ባይዘዌ ማለት ነው። ከዚህ በፊት ላይክ አንድ የሰፈር ውስጥ አለ የሰፈር ውስጥ ምግብ ቤት ነበር ላይክ አዲስ አበባ እና ከልጆች ጋር በጣም ብዙ ጊዜ እየሄድን እዛም በላ ነበረኛ። ላይክ እንደዚህ በግሩፕ ከሄድን 6 ምግብ ምናምን ነው የምንበለው። ማለት በጣም ብዙ ሆነን ስለነበረ ኳስ ተጫውተን እንደዚህና ኦልሞስት ያው በየቀኑ ነበር የምንበላው እና እዛ ከምግብ ቤቱ ልጅ ጋር በጣም ነበር እኔ የምግባባው እና ከልጁ ጋር አንድ ቀን እንደዛው ቁጭ ብለን እየበላን ገቢዎች ይመጣሉና ገቢዎች ሲመጡ ይጠይቁታል፣ ስንት እንጀራ ትሸጣለህ? እንዴት ነው ምናምን ነገር ብሎ ይጠይቁታል። ብሸጥልኝ ያው 3 እንጀራ ብሸጥ ነው በቀን አለ። የኛ ቲም ብቻውን በየቀኑ እዛ ቤት 6 እንጀራ ይበላልና በቃ እንዴው አልኩኝ። በቃ ነኝ 3 እንጀራ እና ጠጋብዬ እኔ ራሱ 3 እንጀራ አይደል እንደሚበላው በየቀኑ እዚህ እና አንዳንዴ በጣም የገቢዎች ማቋ አንዳንዴ በጣም በቃ ስታስቡት የሌለ ነው። በቃ ያው ነጋዴውም የሌለ ይሸውዳል፣ እነሱም ያውቃሉ። አላ ሀሳቤም ይገጫል። ምግብ ቤት ሲሆን ያው ምግብ ይበላሉ ይሄዳሉ። ከኔ የመጣው አባ ዩኤስኤ ምን ስቴት? ፖላንድ ፖላንድ የሚኖረው ኮርሜ ነው። አቸራኖ አታኒር ፌዲስ ኢዴቬ ካሩዳና አንድ ሰው ጮሆ እዚህ ጋር በሪ በራ ፖላንድ እኔ ራሱ ኦኬ ፖላንድ ወደ ነው የምንሮጠው ልጅቷ
Songoro bona wewe. በዘራችሁ ወይ ያዙ ቆንጥጦ ኦ ጉድ ሶሻል ሚዲያ ላይ በጣም ገርሞኝ እሺ በላቸው። አንድ ቀን ከተወለዱ ጊዜ ጀምሮ እናት አባታቸው ጋር ልደታቸው አክብረው ሲናገሩ ሶሻል ሚዲያ ላይ የሆነ ዝናኛ ታዋቂ ሲሆኑ ዛሬ ልደቴ ነው ነገ ልደቴ ነው አንድ ቀን እናት አባታቸው እኔ አንድ ቀን አክብሬ አላውቅም። እስቲ ሰብስክራይብ አድርጉልኝና አንድ ቀን ላክብር። ይሄ ስለመጣ ነው ያንተ ልደት ነው የታወቀው እንጂ ይሄ ባይኖር አይታወቅም። ለዚህ ይሄ ስለመጣ ነው ልደቴ ነው ያልኩት። ይሄ ባይኖር የለም ነገ ልደቴ ነው የለም። ለማንኛውም እንኳን ተወለደ ቢልስ ባትወለዱ ሲሄድ እዚህ ተወልዳችሁ ሸክም ቀዳ አንድ ጥሩ ነገር ሳሰሩ ሶሻል ሚዲያ ላይ መጀመሪያ እኔ ማክበረው ለራሴ ይሄንን ቻናል ሰብስክራይብ አድርጉና እስቲ ያው እኛም የሆነ ነገር ድረሰንና ልደታችንን አክብረን አናውቅም። የሆነ ነገር ድረሰንና እኛም እናክብር። ትክክል ነው ባላችሁ በቃ እኔ ተቀብያለሁ። ልደቱን አከብረው የማያውቁ ሁሉ በቃ ይሄ ስመጣ ወጥቶ ያከብራል። በቃ ኧረ እንኳን ደስ አላችሁ የመጣላችሁ እናቱ ናቸው። ምን እናት በጣም ትልቅ ናቸው ደግሞ በቃ ወንድ ሴት ልጅ በቃ ትልቅ ሰው እንደዚህ ትልቅ ሰው እያገባሽ ምናምን ሁሌ የሚወራ ይኸውልህ እዚህ ጋር ጉድ መተህ ጩጬ ነው እኮ ልጅ ነው ህፃን ልጅ ነው እና ከማን ጋር እንዳለ ብቻ ጉድ መተህ እዚህ ልቤ እንደ እንቁላል ቦጭ እያለልሽ ነው። ካኩል ማትረጅኝ እኔ ጽጌሬ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትኝ? እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባሁልሽ። መስዋዕትነት ከፈልሽ ወንድሜ የሚመጣበት ሰፈር ነው። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣሁ ሰው ነኝ እንዴ። ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ እሺ እሜቴ ቃሪዋ ምርጥ የምታቃጥል ቃሪያ ናት። ያማታርጋለሽ የማተሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም የተስተገደለ እኔ እንደ ጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መቆጥ ሁሉ ብለሽ ገዝተሽ እንጂ እዚህ ጋር ይመጀታ ጎል ሰላም በይልኝ ብሩን ራሴ መጥቼ ከቤት ሰላም በይልኝ ወንድምሽ ነው እንዴ? ህንጻ የሚያክል ወልደ ቃሪያም በምሳ ሽንኩርት አምባስ እነዚህ ጎረምሳ ጌታ ነው የሚባለው። ቀላል እንደዚህ አይነት ጎረምሳ ጌታ ነው። ማርታ ማናት? እሺ ምን ስታረግ ነው የምትናደድ? ማርታ ሄሎ አዎ ቶሎ እሺ ስራ ላይ ሆናችሁ ስልክ የምታወሩ ሰዎች በቤት ሰራተኝነትም በመንግስት መስሪያ ቤትም በግል ድርጅትም ስልክ ቀንሱ። የሰርግ ቀን ለምንድን ነው ቬሎ የሚለበሰው? ሴቶች ለሰርጋቸው ብቻ ስለሚዝናኑ ሌላ ቀን ስለሚቆም ሴቶች ሌላ ቀን ይፈታሉ እያይዝናኑ። እንዴት? ምን ማለት ነው? እስኪ አብራሪ። ለሰርጋቸው ቀን እንደፈለጉ ይደንሳሉ፣ ግን ከሰርጋቸው ካለፈ በኋላ ግን ወንዶች ይጨቀጭቃሉ።
የሰርጋቸው ቀን እንጆ ያደርጋሉ። ከዛ በኋላ ህይወታቸው በአጠቃላይ ጭቅጭቅ ነው። ምንም ሳይዝናኑ ነው የሚያሳልፉት ነው የምትይ? አዎ እነሱ ደግሞ ወንዶች እየሰለቻቸው፣ ወንድ ልጅ ደግሞ ሴትን ያሰለቻል። እና አንዴ ምግብ አጠቢ፣ አንዴ ቃጠቢ፣ አንዴ እንጀራ ጋግሪ። ገና እንደገባ ጫማውን ወደ ዘረውራል ይዲሞት ይላል። እማ ስራዋ ምንድነው? ያንቺ ናት የምትጫወተው እኮ አይደለም ያልኩሽ። ስራዋ እኮ ባስኬትቦል ተጫዋች ነች። የባስኬትቦል አዎ፣ ዋንጫ አላት፣ ሜዳሊያ አላት። የሚገርም ጋይስ፣ ያው ለቻናል አዲስ ሆናችሁ ሰዎች በጣም እያስጨነቅኳችሁ እንደሆነ ይገባኛል። በየቪዲዮ ማል ግን ሰብስክራይብ ማድረጋችሁ እንዳረሱ። እኔ መስል ነበር። ቪዲዮን ከወደዳችሁ ከተመቻችሁ ቻናል ላይ ሰብስክራይብ ማድረጋችሁ እንዳረሱ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሼር ማድረግ ትችላላችሁ። ያው እንግዲህ ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። በዛሬ ቪዲዮ ዘና ፈታ እንዳላችሁ ምንም አልጠራጠርም፣ ሙሉ እምነት አለኝ። ያው ስላያችሁልኝ በጣም አመሰግናችኋለሁ። በያላችሁበት ቦታ ሁሉ ሰላም ይድረሳችሁ። ወዳችኋለሁ። ቻው። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። በድጋሚ